እንግዲህ ቤተሰቦቼ ከባድ ሐዘን ገጥሞናል። ተወዳጁ ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። በኢትዮጵያ የጥበብ ዓለም ውስጥ ስመጥርና በሁላችን ዘንድ ተወዳጅ የነበረው ባለሙያ ነጻነት ወርቅነህ ነፂ ባደረበት ድንገተኛ ህመም ከዚህ ዓለም መለየቱን በከፍተኛ ሐዘን ሰምቻለሁ። ቤተሰብ ስለሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር። ነጻነት ወርቅነህ በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት በብዙዎች ዘንድ በሚወደደው በቤተሰብ ጨዋታ ፕሮግራም አዘጋጅነት ይታወቃል። ከፕሮግራም አቅራቢነቱ ባሻገር በበርካታ ፊልሞች ላይ ባሳየው ድንቅ የትወና ብቃት ልዩ በሆነው የሰው አክባሪነቱ በኢትዮጵያውያን ልብ ውስጥ ትልቅ ስፍራ ነበረው። የሰው ልጅ ህይወት እንዲህ ናት ቻው ብሎ የተለየን ሰው ዛሬ በቤቱ በዛው ላይመለስ ይሄዳል ብሎ ማን ይገምታል? ነፂ ከወጣት አማተርነት ጀምሮ ይታወቃል። የዘጠናዎቹ ትውልድ አንድ ደማቅ ፍሬ ነበረ። በኃይል የተሞላ የመድረክ ገዢነት የተሰጠው የአይምሮና የአንደበት ፍጥነት ስምረት ባለቤት የድንገታዊ ፈጠራ ባለቤት ጌታ የለዛና ወግ አገልግል በዘመኑ አፍላ መሃል መለየቱን ሰማን። እጅግ ያሳዝናል። መላውን የጥበብና አድናቂዎችህን በሐዘን ሰበር አድርጎናል። ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበረ። ባበረከታቸው ስራዎችና በደግነቱ በልባችን ሲታወስ ይኖራል። በጣም የሚገርመው ነገር ገና ከ2 ሳምንታት በፊት ደግሞ በታላቅ ደስታና እንቅስቃሴ ላይ ነበር። ተወዳጁ አርቲስት ነጻነት ወርቅነህ የአልቲማ ሪል ስቴት የብራንድ አምባሳደር ተመርጦ ስራውን በብቃት መጀመሩ ይታወሳል። ይሁን እንጂ ያ ጠንካራው ንቁና ወንድማችን ዛሬ በድንገት ከዚህ ዓለም መለየቱን ስሰማ በጥልቅ ሐዘን ነው። ትላንት በደስታ ስራ ሲጀምር አይተነው ዛሬ በሞት ተለየን ብሎ ማመን ይከብዳል። አርቲስት ነጻነት ወርቅነህ በፊልምና በቲያትር ስራዎቹ እጅግ ተወዳጅ የነበረ ሲሆን ሲቲ ቦይስ፣ ሳልነግራት፣ ያንቺው ሌባ 2፣ ኤፍቢአይ፣ ሚስተር ኤክስ፣ ቾምቤና ሌሎቹም ድንቅ ብቃቱን ያሳየባቸው ፊልሞች ናቸው። ፍሬሽማን ከህዝብ ጋር ያስተዋወቀው ስራው ነው። ለቤተሰቦቹ፣ ለሙያ ባልደረቦቹ እንዲሁም ለአድናቂዎቹ መጽናናትን እመኛለሁ።